የኢራን እስላማዊ አብዮታዊ ዘብ ወይም IRGC ባወጣው አንድ አስገራሚ መግለጫ በአሜሪካ የጦር ሰፈሮች የተወሰደው ጥቃት ወይም የነዛን ጦር ሰፈሮች ለማጥቃት በተደረገው እንቅስቃሴ ኢራን ካላት አጠቃላይ የውጊያ አቅም የተጠቀመችው 60% ብቻ ስለመሆኑ መረጃ ወጥቷል። ይህ መረጃ ቴህራን ለቀጣይና ለከፋ ግጭት ከፍተኛ ወታደራዊ ኃይል በተጠባባቂነት መያዟን የሚያመላክት ሆኖ ተገኝቷል። ያ ቀሪው 40% የጥቃት አቅም ደግሞ ሙሉ በሙሉ የሚያነጣጥረው በእስራኤል ስልታዊ ኢላማዎች ላይ መሆኑና እዛ ላይ እንዲያርፍ በመደረጉ በቀጠናው ያለውን የኃይል ሚዛን በአዲስ መልክ እንዲፈተሽ አድርጎታል። ይህ መጠነ ሰፊ ወታደራዊ እንቅስቃሴ ግን በወቅታዊ መረጃዎች መሰረት የኢራን ብቻ ሳይሆን ከበስተጀርባ የሩሲያ ስልታዊ ድጋፍ ያካተተ ስለመሆኑ የወጡት መረጃዎች ጉዳዩን ይበልጥ አሳሳቢ ያደርገውታል። ለአውሮፓውያኑ አቆጣጠር 2025 ላይ የተፈረመው ያ ሁለንተናዊ ስልታዊ አጋርነት የሚለው ስምምነት ያንን ተከትሎ ሞስኮ ዘመናዊ የሳተላይት ምስሎችንና የአሜሪካ ጦር መጋጠሚያዎች ወይም እነዚህ ኮኦርዲኔትስ ምንላቸው ለቴህራን እያጋራች ትገኛለች የሚሉ ክሶች አሁን በተደጋጋሚ እየተደመጡ ነው የሚገኘው። ይሄ ስለላ ድጋፍ ታዲያ ኢራን የራሷን የቴክኖሎጂ አቅም ባጣችበት ወቅት እንኳን የአሜሪካን የጦር መርከቦችና ማዘዣ ማዕከላት በከፍተኛ ትክክለኝነት ወይም ፕሪሲዥን እንድትመታ አስችሏታል። ከዚህ የኢራን ጥቃት ጀርባ አሜሪካ ሩሲያ አለች ብላ የሚል እምነት እንድትይዝ እንዳደረጋት እየተገለጸ ነው የሚገኘው። በተለይ በኩዌት በሚገኘው የአሜሪካ ወታደራዊ ጣቢያ ላይ የተሰነዘረውና 6 ወታደሮችን ህይወት የቀጠፈው የድሮን ጥቃት የዚህ የሩሲያና የኢራን ወታደራዊ ጥምረት ውጤት ስለመሆኑ በስፋት ይታመናል ሲሉ የተለያዩ የአሜሪካ መገናኛ ብዙሃን እየዘገቡ ነው የሚገኙት። ይህ በእንዲህ እንዳለ ግን የዚህ ሁሉ ወታደራዊና ቀጠናዊ እንቅስቃሴ ማዕከል የሆኑት የቁዱስ ጦር አዛዡ ጀነራል ኢስማኤል ቃኒ የእሳቸው ሁኔታ የዓለምን ትኩረት ስቧል። በትላንትናው ዕለት በገበያ ሚዲያ ልዩ ጥንቅራችን ከእሳቸው ጋር በተያያዘ አንድ ጥንቅርን ወደ እናንተ አድርሰን ነበር። ከሱ ጋር ተያይዞም ታዲያ በስፋት ስለ ጀነራሉ የተመለከቱ መረጃዎች እንድናጋራችሁና ይዘንላችሁ እንድንመጣ በጠይቃችሁን መሰረት በአሁኑ ልዩ ጥንቅሬ ላይ የጀነራሉ የኢስማኤል ቃኒ ጉዳይ በስፋት የምመለከተው ሌላኛው ጉዳይ ነው። በአሁኑ ወቅት በጀነራል ኢስማኤል ቃኒ ላይ የሚነሱት ልዩ መረጃዎችና ወሬዎች ብለውም ያልተረጋገጡ የሰላይነት ውንጀላዎች በቴህራን የፖለቲካ ክበቦች ውስጥ ከፍተኛ ውጥረትን ስለመፍጠራቸው የተደበቀ ሀቅ አይደለም። ሆኖም የጀነራሉ የህይወት ታሪክና ያለፉት ከ40 በላይ ዓመታት የውትድርና ህይወታቸው የሚያሳየው እኚህ ሰውዬ ከክህደት ይልቅ በከፍተኛ ወታደራዊ ጥንቃቄና የመገናኛ አውታሮችን ባለመጠቀም ላይ የተመሰረተ እንቅስቃሴ የሚከተሉ ድንቅ ሰው መሆናቸው ነው። ቃኒ የኢራንን የመቋቋም ዘንግ ወይም አክሲስ ኦፍ ሬዚስታንስ በማጠናከር ረገድ የተጫወቱት ሚና ከሊባኖስ እስከ የመን ያለውን የእነዚህ ፕሮክሲ ቡድኖች ትስስር የገነቡበት መንገድ ለሀገሪቱ ብሔራዊ ደህንነት ያላቸውን አስፈላጊነት የሚያረጋግጥ ነው። በዚህ በቴህራንና በሞስኮ መካከል ያለው ሚስጥራዊ ወታደራዊ ትብብር እየጠነከረ ባለበት ወቅት የጀነራል ኢስማኤል ቃኒ እጣ ፈንታ በቀጠናው ለሚፈጠረው ቀጣይ የኃይል ሚዛን ወሳኝ ሆኖ ነው የሚቀጥለው። ስለዚህ የኚህን አዛዥ ታሪክ በሚስጥራዊነትና በጽኑ ወታደራዊ ታማኝነት የታጀበ ቢሆንም አሁን ላይ በሳቸው ላይ እየተነሳ ያለው ውንጀላ እስራኤል ገብተዋል፣ ተገድለዋል፣ በቁጥጥር ስር ውለዋል የሚሉ የተለያዩ መረጃዎች የኚህ ሰው ቀጣይ ዕጣ ፈንታ የወደፊት ህይወታቸው የወደፊት ሁኔታቸው በመካከለኛው ምስራቅ ለሚካሄደው ጦርነት አቅጣጫ የሚወስኑ ሰው ስለመሆናቸው በተደጋጋሚ እየተገለጸ ስለሆነ በዛሬው ዕለት በእነዚህ 3 ጉዳዮች በዚህ ሩሲያና ኢራን አላቸው እየተባለ ስላለው ግንኙነትና የውጭ ጉዳይ ሚኒስትሩ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከዚህ ጉዳይ ጋር በተያያዘ የሰጡት አንድ አስገራሚ ቃለ መጠይቅ አለ። እሱንም እንዳስሳለን። ከዛ ደግሞ የIRGC ወቅታዊውን መግለጫና የጀነራል ኢስማኤል ቃኒን ጉዳይ ደግሞ በስፋት በመመልከት አብረን እንቆያለን። እናንተም አብራችሁን በመቆየት እንድትከታተሉን በድጋሚ ጋብዛለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ላይክ አድርጉ፣ ኮሜንት መስጫው ላይ ደግሞ ሐሳብ አስተያየታችሁን አስፍሩልን። ከተከታዩ አጭር መሸጋገሪያ በኋላ ደግሞ በዝርዝር ጉዳዮች እንመጣለን። ከቅርብ ጊዜ ወዲህ የከተማችን አዲስ አበባ ድምቀት እየሆነች በመጣችው በሲኤምሲ መንደር ከ3 እስከ 6 ወራት የሚረከቡት የንግድ ሱቅ በ25% ቅድመ ክፍያ እየሸጥን እንገኛለን። እነኚህ ሱቆች ዋጋቸው በካሬ ከ121 ሺህ ብር ጀምሮ ሲሆን ለጂምናዚየም፣ ለተለያዩ ጌም ዞኖች፣ ለቡቲክ፣ ለኢንሹራንስ እና ለሚፈልጉት የንግድና የቢሮ አገልግሎት መጠቀም ይችላሉ። በዙሪያው የተለያዩ መሰረተ ልማቶች በተሟሉበት አካባቢ የሚገኘውን ይህንን ትልቅ የገበያ አዳራሽ ስናቀርብሎ ለአጭር ጊዜ የሚቆይ ከ7 እስከ 20% ልዩ ቅናሽ በማድረግ ነው። ከ25 ካሬ ጀምሮ በሚፈልጉት የካሬ መጠን
መጠን ከአንደኛ እስከ 3ኛ የወለል አማራጭ ሱቆችን የሚያገኙ ሲሆን አፓርትመንት ቤቶችንም በሲኤምሲ በአያትና በካዛንቺስ አካባቢዎች ያገኛሉ። ለተጨማሪ መረጃ በ0924 54 3401 አሊያም በ0922 54 24 82 ይደውሉልን። የኢራን አብዮታዊ ጥበቃ ጦር ወይም IRGC በቅርቡ ባወጣው መግለጫ መሰረት ቴህራን በክልሉ የሚገኙ የአሜሪካ ጦር ሰፈሮች ላይ በሰነዘረችው ጥቃት ካላት አጠቃላይ የውጊያ አቅም ውስጥ እስካሁን የተጠቀመችው 60% ብቻ እንደሆነ ገልጿል። ይህ መረጃ የሚያመላክተው ደግሞ ኢራን ግጭቱን ወደ ከፍተኛ ደረጃ ለማሸጋገር የሚያስችል ከፍተኛ ወታደራዊ ኃይል በተጠባባቂነት መያዟን ነው። ቀሪው ኢራን አሁን በጥቃቶች ላይ ከተጠቀመችው 60% የቀረው 40% የሚሆነው ደግሞ ሙሉ በሙሉ ትኩረቱን የሚያደርገው በእስራኤል ላይ ባሉ ስልታዊ ኢላማዎች ላይ ብቻ ነው። ይህ የኢራን ወታደራዊ አመራር ታዲያ አሜሪካን በዚህ ግጭት ውስጥ ዋነኛ ጠላት አድርጎ መፈረጁን ተከትሎ በክልሉ የሚገኙ ሁሉም የአሜሪካ የጦር ሰፈሮች ለጥቃት የተመቻቹ ህጋዊ ኢላማዎች መሆናቸውን በይፋ አረጋግጦ እየተንቀሳቀሰ ነው የሚገኘው። የኢራን ወታደራዊ ስሌት በዋነኛነት ያረፈውም ለረጅም ጊዜ ለሚዘልቅና መጠነ ሰፊ ለሆነ ጦርነት ዝግጁ በመሆን ላይ ነው። የአይአርጂሲ ቃል አቀባይ አሊ መሐመድ ናእኒ እንደገለጹት ከሆነም የሀገሪቱ የሚሳኤልና የድሮን አቅም በዋነኛነት ያረፈው በአሜሪካ የጦር ሰፈሮች ላይ ሲሆን ይህ እርምጃም ዋሽንግተን በክልሉ ለምትከተለው ወታደራዊ ፖሊሲ ምላሽ ለመስጠት በማለም ነው። ቴህራን ለዚህ መጠነ ሰፊ ግጭት ይበጃሉ ያለቻቸውን ከባድ ባሊስቲክ ሚሳኤሎችን፣ ክሩዝ ሚሳኤሎችን፣ የረጅም ርቀት ድሮኖችና ፈጣን የባህር ላይ ተዋጊ ጀልባዎችን በጠንቀቅ ማዘጋጀቷ ተገልጿል። ከዚህ በተጨማሪ የኢራን የአየር መከላከያ ሰራዊት ያ በተደጋጋሚ አቅሙ ተዳክሟል፣ ተመቷል፣ ወድሟል የሚባለው የኢራን የአየር መከላከያ ሰራዊት ውጤታማነቱን በተመለከተ IRGC አንድ ሪፖርት አቅርቧል። በቀረበው ሪፖርት መሰረት ደግሞ ይህ የአየር መከላከያ ጦር ያወደመ የተባለው የአየር መከላከያ ጦር ከ80 በላይ የሚሆኑ የጠላት ድሮኖችን መትቼ ጥያለሁ ብሏል። የጠላት ብሎ የገለጻቸው የአሜሪካና የእስራኤል ድሮኖችን መሆኑ ነው። ከነዚህ መካከል ሶስቱ እጅግ ዘመናዊ የሚባሉት የአሜሪካ MQ-9 ሪፐር በመባል የሚታወቁት ድሮኖች መሆናቸው ደግሞ የኢራንን የወታደራዊ አቅም ዝግጁነት ለማሳየት የቀረበ መረጃ ሆኗል። የወታደራዊ እርምጃ በክልሉ ሀገራት ላይ በተለይ በተባበሩት አረብ ኤምሬትና በሌሎች የገልፍ ሀገራት ላይ ከፍተኛ ስጋት የፈጠረ ነው። UAE 230 በላይ ሚሳኤሎችና ከ1000 በላይ ድሮኖች በደህንነት ክልሏ ውስጥ መታየታቸውን ገልጻለች። በአጠቃላይ የኢራን ወታደራዊ ስልት ደግሞ አሜሪካን በቀጥታ በመጋፈጥና እስራኤልን በከፊል ኃይል በመጫን የክልሉን የኃይል ሚዛን ለመቀየር በስፋት እየተንቀሳቀሰ እንዳለ የሚያሳይ ነው። ይህ በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ግጭት ወደ አየር ላይ የበላይነት ፉክክር በተቀየረበት በዚህ ወቅት ደግሞ የኢራን የአየር መከላከያ ሰራዊት እነዛ ዘመናዊ የጠላት ድሮኖችን ጥያለው በማለት የገለጸው ስኬት እጅግ አሳሳቢ ያደርገዋል። በተለይ እነዛ ሶስት እጅግ የላቀ ቴክኖሎጂ የታጠቁና በስለላ ተግባር ላይ የተሰማሩት የአሜሪካ MQ-9 ሪፐር የተሰኙ ድሮኖች ተመቶ ወድቀዋል የሚለው ናሬቲቭ ለኢራን ትልቅ የስነ ልቦና ድል፣ ለአሜሪካና አጋሮቿ ደግሞ ድንጋጤን የሚያስከትል ነው። የኢራን ወታደራዊ አመራር እነዚህን ድሮኖች ለመምታት የተጠቀመባቸው መንገድ ደግሞ ሌላኛው አስገራሚ ጉዳይ ሆኗል። ዝምተኛ አዳኞች ወይም ሳይለንት ሃንተርስ የተሰኙ አዳዲስ ቴክኖሎጂዎችን አገልግሎት ላይ ማዋሉ ተነግሯል። እነዚህ መከላከያዎች የራዳር ምልክትን ሳያሳዩ ራዳር ሳይለንት ሆኖ የሚሰሩ በመሆናቸው የጠላት ድሮኖች መኖራቸውን አስቀድመው እንዳያውቁ ያደርጋቸዋል። በተለይ በሎሬስታንና በቴህራን ግዛቶች ላይ የተመቱት ድሮኖች የኢራን የአየር መከላከያ አውታር ውስብስብ በሆኑ የኤሌክትሮኒክስ ውጊያ ወይም ኤሌክትሮኒክ ዋርፌር ውስጥ ውጤታማ ሆኖ መስራት እንደሚችሉ ለማሳየት የቀረቡ ማስረጃዎች ተደርጎ ተወስዷል። ሆኖም ግን ይህ የኢራን ስኬት በአሜሪካና በእስራኤል በኩል ሌላ ገጽታ ነው ያለው። የእስራኤል ወታደራዊ ባለስልጣናት የኢራን የአየር መከላከያ አውታር 80% የሚሆነውን ማውደማቸውና የአየር ላይ የበላይነት ሙሉ በሙሉ መያዛቸውን ነው የሚናገሩ። ይህ ወታደራዊ ፍልሚያ በሁለቱም ወገኖች በኩል ያለውን የኃይል የበላይነት ማሳያ ሆኖ ነው የቀጠለው። ኢራን በበኩሏ እነዚህን ጥቃቶች የሀገሪቱን የመከላከያ አቅም እንዳልገቱትና ለረጅም ጊዜ ለሚዘልቅ ጦርነት የሚበቁ አዳዲስ ሚሳኤሎችና ድሮኖችን በተጠባባቂነት መያዟን በመግለጽ ነው የመከላከል ስልቷን እያጠናከረች የምትገኘው። በሌላ በኩል ደግሞ በመካከለኛው ምስራቅ እየተካሄደ ያለው ይህ ወታደራዊ ግጭት ዓለም አቀፋዊ ይዘት እየያዘ እንዳለ በተለያዩ መረጃዎች ተመልክተናል። ግን ደግሞ የኢራንና የሩሲያ ስልታዊ ትብብር ወደ አዲስና ከፍተኛ ደረጃ መሸጋገሩ የተለያዩ እንቅስቃሴዎች እያሳዩን ይገኛሉ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት አንድ ቃለ መጠይቅ ላይ በቴህራንና በሞስኮ ያለው ወታደራዊ ትብብር ለብዙ ዓመታት የዘለቀና አሁንም በጦርነት ወቅት በከፍተኛ ሚስጥራዊነት የሚመራ ስልታዊ አጋርነት ስለመሆኑ ገልጿል። ይህ ትብብር በተለይ እንደ አውሮፓውያኑ አቆጣጠር በ2025 ሁለቱ ሀገራት መካከል የተፈረመው ሁለንተናዊ ስልታዊ አጋርነት የሚሰኘው ስምምነት ተከትሎ ይበልጥ የጠነከረ ነው። ሩሲያ በኢራን ላይ የሚሰነዘሩ ጥቃቶችን አንፕሮቮክድ ወይም ዝም ብሎ የተደረጉ ወታደራዊ ወረራዎች በማለት በይፋ ነው የምታወግዛቸው። በቅርቡ የወጡ ዓለም አቀፍ የስለላ ሪፖርቶች እንደሚያመላክቱት ደግሞ ሩሲያ በክልሉ የሚገኙ የአሜሪካ ጦር መርከቦችን፣ አይሮፕላኖችና ወታደራዊ ማዕከላትን ትክክለኛ ቦታ የሚያሳዩ መረጃዎችን ለኢራን እያጋራች ትገኛለች ይላሉ። ሞስኮ ይህንን መረጃ
መረጃ የምታቀርበው ዘመናዊ ሳተላይት ምስሎችንና የቴክኖሎጂ አውታሮቿን በመጠቀም ነው። ይህም ኢራን የአሜሪካን ጦር በከፍተኛ ትክክለኝነት እንድትመታና እንድታጠቃ እድል ሰጥቷታል። ለአብነት ያህል ያ በኩዌት በሚገኘው የአሜሪካ ጦር ማዘዣ ማዕከል ላይ በቅርቡ የተሰነዘረውና 6 አሜሪካውያን ወታደሮች ህይወት የቀጠፈው የድሮን ጥቃት ከሩሲያ በተገኘ የስለላ መረጃ የታገዘ ሊሆን እንደሚችል ነው የአሜሪካ ባለስልጣናት የሚያምኑት። ምንም እንኳን የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ የትብብሩን ዝርዝር ሁኔታ በጦርነቱ ወቅት የሚያዝ ሚስጥራዊ ጉዳይ ነው በሚል በዝርዝር ከመግለጽ ወይም በዝርዝር ሊገቡበት ባይፈልጉም ሩሲያ የፖለቲካና ሌሎች አስፈላጊ ድጋፎችን ለኢራን እያደረገች መሆኑን ግን ለመደበቅ አልፈለጉም። ይህ የሁለቱ ሀገራት ጥምረትም ዋሽንግተን በዩክሬን ለምታደርገው ድጋፍ ሞስኮ የምትሰጠው አጸፋዊ ምላሽ ተደርጎ ሊወሰድ የሚችል ነው። የሩሲያ ድጋፍ የኢራን ወታደራዊ አቅም ከማጠናከር ባለፈ አሜሪካ በመካከለኛው ምስራቅ ያላትን የበላይነት ለመቀነስና ዓለም አቀፍ ውጥረቱን ይበልጥ ለማባባስ እንደ ስልት ጥቅም ላይ ይዋል ነው የሚገኘው። በመካከለኛው ምስራቅ እየተካሄደ ያለው ይህ ወታደራዊ ግጭት ሩሲያ ለኢራን የምትሰጠው የስለላ ድጋፍ በአሜሪካ ጦር ላይ ለሚሰነዘሩ ጥቃቶች ስኬት ወሳኝ ሚና ነው እየተጫወተ ያለው። እንደነ ዋሽንግተን ፖስት እና ኤንቢሲ ኒውስ የመሳሰሉ የመገናኛ ብዙሃን ምንጮቻቸውን ጠቅሰው እንደዘገቡት ሞስኮ የአሜሪካን የጦር መርከቦች፣ አይሮፕላኖችና ወታደራዊ ይዞታዎችን ትክክለኛ መገኛ ኮኦርዲኔት ለኢራን እየሰጠች ትገኛለች ብሏል። ይህ ድጋፍ ኢራን የራሷን ሳተላይትና የስለላ አቅም በተለያዩ ጥቃቶች ባጣችበት በአሁኑ ወቅት በአሜሪካ ጦር ላይ ጥንቃቄ የተሞላበትና ትክክለኛ ኢላማውን የጠበቀ ጥቃት እንድትሰነዝር በከፍተኛ ሁኔታ አስችሏታል። ይህ ሆኖ ሳለ ግን የአሜሪካ የመከላከያ ሚኒስትር እንዲሁም የዋይት ሃውስ ቃል አቀባይ ካሮሊን ሌቪት ይህንን የሩሲያ ድጋፍ አሳንሰው እንደሚመለከቱት ነው የሚሰማው። የዋይት ሃውስ ባለስልጣናት የኢራን ወታደራዊ አቅም ሙሉ በሙሉ እየወደመ በመሆኑ ይህ የስለላ ድጋፍ በጦርነቱ ውጤት ላይ የሚያመጣው ለውጥ የለም ሲሉ ችላ ብለውታል። በሌላ በኩል ፕሬዚደንት ዶናልድ ትራምፕ ደግሞ የሩሲያ ሚና በተመለከተ ለቀረበላቸው ጥያቄ መልስ ሲሰጡ ያሁን ካለንበት ትልቅ ስራ አንጻር ቀላል ጉዳይ ነው በሚል ነው ምላሽ የሰጡት። ነገር ግን አንዳንድ የኮንግረስ አባላት ሩሲያ በአሜሪካ ወታደሮች ላይ ለሚደርሰው ጥቃት ተጠያቂ መሆን አለባት የሚል ጠንካራ ተቃውሞን እያሰሙ ነው የሚገኙ። ይህ የሩሲያ ድርጊት በዩክሬን ጦርነት አሜሪካ ለምትሰጠው ድጋፍ የሚሰጥ ቀጥተኛ አጸፋዊ ምላሽ ተደርጎ የሚወሰድ መሆኑ ደግሞ ግጭቱን ይበልጥ ዓለም አቀፋዊ ይዘት እንዲኖረው አድርጎታል በማለት የመጀመሪያውን ሁለት ጉዳዮችን ቋጫቸውና በእናንተ ጥያቄ መሰረት ወደ ሶስተኛው ጉዳያችን እናምራ። የጀነራል ኢስማኤል ቃኒ የህይወት ታሪክና ወታደራዊ እድገት የተመለከቱ መረጃዎችን ደግሞ ላጋራችሁ። እኚህ ሰው እንግዲህ እንደምታውቁት ነው በዚህ ሰዓት በከፍተኛ ሁኔታ መነጋገሪያ ሆነው ያሉ ከፍተኛ ጀነራል ናቸው። አንዴ ተገድለዋል ይባላል፣ አንዴ በቁጥጥር ስር ውለዋል፣ አንዴ ደግሞ በሰላም ወደ እስራኤል አምርተዋል የሚሉ መረጃዎች እየወጡ በተደጋጋሚ አይታችኋል። ግን ከዛ ባሻገር ጀነራል ኢስማኤል ቃኒ ማን ናቸው የሚለውን በዝርዝር እንመለከታለን ከዚህ ሰዓት ጀምሮ። እንደ አውሮፓውያኑ አቆጣጠር ጥር 2020 ጀነራል ቃሲም ሱሌማኒ በአሜሪካ የድሮን ጥቃት ከተገደሉ በኋላ የኢራን መንግስት የቅዱስ ጦርን እንዲመሩ የመረጣቸው ብርጋዴር ጀነራል ኢስማኤል ቃኒ ነው። እንደ አውሮፓውያኑ አቆጣጠር በ1957 በኢራን ሁለተኛዋ ግዙፍ ከተማ መሽሃድ ነው የተወለዱት ኢስማኤል ቃኒ። እንደ ብዙዎቹ የዘመናቸው የኢራን ወታደራዊ መሪዎችም ታዲያ የፖለቲካ ተሳትፎ የነበራቸው ብዙ ፖለቲካ ላይ ነቃ ያሉ ሰው አልነበሩም። ከዛ ባሻገር ግን በሙያ በወታደራዊ ስልጠናና በጦር ግንባር ልምድ ከፍተኛ ልምድ ያካበቱ መሪ ናቸው ኢስማኤል ቃኒ። በ1980 የኢራን አብዮታዊ ጥበቃ ጦር ወይም አይአርጂሲን የተቀላቀሉት ኢስማኤል ቃኒ በኢራን ኢራቅ ጦርነት ወቅት የ5ኛው ናስር ብርጌድና የ21ኛው ኢማም ረዛ የታጠቁ ብርጌዶች አዛዥ በመሆን በጦር ሜዳ የነበራቸው ብቃት ለዛሬው ስልጣናቸው መሰረት እንደሆነ ነው የሚነገርላቸው። ጀነራል ኢስማኤል ቃኒ ወታደራዊ ማንነታቸው የተቀረጸው በጦርነት ወቅት በፈጠሩት ጥልቅ ወታደራዊ ትስስር እንደሆነ ይነገራል። በኢራን ኢራቅ ጦርነት ወቅት ከቀድሞ አዛዥ ቃሲም ሱሌማኒ ጋር የነበራቸው የጠበቀ ወዳጅነት ወይም ዋር ኮምሬድስ በሚል የሚገለጽ ጥብቅ ግንኙነት ነበር። ይህም ለ20 ዓመታት በቅዱስ ጦር ውስጥ በምክትልነት እንዲያገለግሉ አስችሏቸዋል። ቃኒ በምክትልነት በቆዩባቸው ዓመታትም የቅዱስ ጦርን ስልታዊና የፋይናንስ እንቅስቃሴዎችን በመምራት ረገድ የጀርባ አጥንት ተደርጎ የሚወሰዱ ሰው ናቸው። በተለይ በምስራቅ ኢራን፣ በአፍጋኒስታን፣ በፓኪስታን አካባቢ የኢራንን ተጽዕኖ በማስፋት ረገድ ጉልህ ሚና ተጫውተዋል። ጀነራል ኢስማኤል ቃኒ ወደ ቅዱስ ጦር አዛዥነት ከመጡ በኋላም ቃኒ ከሱሌማኒ የተለየ የአመራር ዘይቤን ስለመከተላቸው ይነገራል። ሱሌማኒ በአረብ ሀገራት ዘንድ ከፍተኛ ተቀባይነትና ግልጽ ተክለሰውነት የነበራቸው ሰው ናቸው። ኢስማኤል ቃኒ ግን ይበልጥ በሚስጥራዊነትና ከህዝብ እይታ በመራቅ ስራን በመስራት የሚታወቁ የቢሮክራሲና የስልት ሰው ናቸው። ይህም ቢሆን ግን የኢራን ጠቅላይ መሪ የነበሩት በቅርቡ የተገደሉት አያቶላ አልኻሜኔ በጣም ታዋቂ ከሆኑ የቅዱስ መከላከያ አዛዦች አንዱ ሲሉ የሚገልጿቸው
የሚያስቡባቸውና የሚኩራሩባቸው ወታደራዊ አዛዥ ነበሩ። የቅዱስ ጦር በሱሌይማኒ ዘመን የነበረውን ስልታዊ አቅጣጫ ሳይቀር እንዲቀጥል ሙሉ እምነት የጣለባቸው መሪም ነበሩ። በአሁኑ ወቅት በጀነራሉ ላይ የሚነሱት እነዚህ ልዩ ልዩ ወሬዎችና ውንጀላዎች ቢኖሩም የህይወት ታሪካቸው የሚያሳየን ግን ለኢራን አብዮታዊ ስርዓት ያላቸውን ጽኑ ታማኝነትና ለአራት አስርተ ዓመታት የዘለቀውን ወታደራዊ ልምዳቸውን የሚያሳይ ነው። ጀነራል እስማኤል ቃኒ የቅዱስ ጦር አዛዥ ሆነው ከተሾሙበት ጊዜ ጀምሮ የኢራንን ቀጠናዊ ፍላጎቶች ለማስከበር የተከተሉት ስልትም በጥላ ስር የሚደረግ አመራር በሚል ነው የሚገለጸው። የቅዱስ ጦር ከኢራን ድንበር ውጪ የሚደረግ ወታደራዊና የስለላ ተግባራትን የሚመራ እንደመሆኑ መጠን ደግሞ እስማኤል ቃኒ በመካከለኛው ምስራቅ ከሚገኙ የታጠቁ ቡድኖች ጋር ያላቸውን ግንኙነት የሀገሪቱን ብሔራዊ ደህንነት የሚወስን ወሳኝ መሳሪያ ነበር። ጀነራሉ እንደ ቀድሞ አዛዥ ቃሲም ሱሌይማኒ በጦር ሜዳዎች ላይ በይፋ ታይቶ በመሪነት ከመሰለፍ ይልቅ ስራዎችን ከበስተጀርባ ሆኖ በማስተባበርና የቡድኖችን ስልታዊ ትስስር በማጠናከር ላይ ያተኮረ የአመራር ዘይቤን ነው የሚመርጡት። የቃኒ ስልታዊ ሚና ዋነኛ ገጽታ የመቋቋም ዘንግ ወይም አክሰስ ኦፍ ሬዚስታንስ ተብሎ የሚጠራውን ከሊባኖስ እስከ የመን ከኢራቅ እስከ ሶሪያ የተዘረጋውን የፕሮክሲ ኔትወርክ አቅም ማሳደግ ነበር። ጀነራሉ እነዚህ ቡድኖች ከኢራን የሚላክላቸውን መመሪያ ብቻ ከመጠበቅ ይልቅ ራሳቸውን ችለው ወታደራዊ ውሳኔዎችን እንዲያሳልፉና የራሳቸውን ጦር መሳሪያ እንዲያመርቱ ወይም እንዲገዙ የሚያስችል ቴክኖሎጂና ስልጠና እንዲያገኙ በማድረግም ትልቅ ስራን የሰሩ ሰው ናቸው እስማኤል ቃኒ። ይህ ስልት ኢራን በክልሉ የሚፈጠሩ ግጭቶች ቀጥተኛ ተጠያቂነት እንድታስወግድና በተመሳሳይ ጊዜ ጠላቶቿን በተለያዩ አቅጣጫዎች እንድትወጋም ያስቻላት ስልት ነበር። በተለይ በቅርብ ጊዜ በተከሰተው ግጭት የእስማኤል ቃኒ ሚና ይበልጥ ጎልቶ የታየው የአሜሪካና የእስራኤል ወታደራዊ ጫና ለመቋቋም በሚደረገው ጥረት ላይ ነበር። ጀነራሉ በሚስጥራዊ የጉዞ መስመሮች አማካኝነት በባግዳድ፣ በደማስቆ፣ በቤይሩት በመዘዋወር የቡድኖቹን የጋራ ኦፕሬሽን ወይም ጆይንት ኦፕሬሽን ሲያስተባበሩ የነበሩ ሰው መሆናቸው ይገለጻል። ይህ የምስጥራዊነት ጥበብና የቢሮክራሲ ጥንካሬያቸውም ጀነራሉ የጥላው አዛዥ የሚል ስያሜ እንዲሰጣቸው ያደረገ ነው። በኢራን የውጭ ፖሊሲ ውስጥም የውሳኔ ሰጪነት ሚናቸው ከዲፕሎማቶች በላቀ ደረጃ ተጽዕኖ ፈጣሪ የነበሩ ሰው ናቸው እስማኤል ቃኒ። ግን በመካከለኛው ምስራቅ ለተከሰቱት ተከታታይ ወታደራዊ መሪዎች ግድያና የስለላ ውድቀቶች ተጠያቂው ማን ነው? ከሐማስ፣ ሊባኖስ፣ የኢራን አመራሮች ግድያ ጀርባ ያለው ግን ማን ነው የሚሉ ጥያቄዎች በተደጋጋሚ ይነሳሉ። ከዚህ ጥያቄ ጋር ተያይዞም እኚህ ትልቅ ሰው ጀነራል እስማኤል ቃኒ ተደጋግሞ ስማቸው ይነሳል። ይህ ጥያቄ በቴህራን የፖለቲካና ወታደራዊ ክበቦች ውስጥም ከፍተኛ ውጥረት የፈጠረ ጥያቄ ነው። በተለይ በኢራንና በሂዝቦላ ከፍተኛ አመራሮች ላይ የሚሰነዘሩ የእስራኤል ፕሪሲዥን የተሞላባቸው ጥቃቶች በእስላማዊ የአብዮታዊ ጥበቃ ጦር ውስጥ ወይም IRGC ውስጥ በውስጥ መዋቅሩ ከፍተኛ የደህንነት ክፍተት መኖሩን አመላካች ሆኖ ተወስዷል። በዚህ ሳቢያም ነው የቅዱስ ጦር አዛዡ ጀነራል እስማኤል ቃኒ ለእስራኤል የስለላ ድርጅት ወይም ዝነኛው ሞሳድ መረጃ አሳልፎ ይሰጣሉ የሚሉ ያልተረጋገጡ ውንጀላዎች በአረቡ ዓለም መገናኛ ብዙሃንና በማህበራዊ ድረገጾች ላይ በስፋት እንዲሰራጩ ምክንያት ይሆኑ። ለእነዚህ ውንጀላዎች እንደ መነሻ የቀረበው ጉዳይ ደግሞ ጀነራሉ ከፍተኛ ጥቃቶች ከሚፈጸሙባቸው ቦታዎች ጥቃቱ ጥቂት ደቂቃዎች ሲቀረው ለቀው መውጣታቸው ነው የሚሉ ናቸው። በተለይ በቴህራን የሚገኘው የአያቶላ አልኻሚኔ የጠቅላይ መሪው ባንከር በእስራኤል ተዋጊ ጀቶች ከመመታቱ ጥቂት ቀደም ብሎ እስማኤል ቃኒ ቦታውን ለቀው መውጣታቸው ይነገራል። ይህ ደግሞ በውስጥ ደህንነት ክፍሎች ዘንድ ጥርጣሬን የፈጠረ ጉዳይ ነው ተብሏል። አንዳንድ ዘገባዎች እንደሚጠቁሙት ከሆነ ደግሞ ኢራን በከፍተኛ አመራሮቿ ውስጥ ሊኖር ይችላል የተባለው ሰላይ ወይም ሞል ለመለየት ባደረገችው ጥረት ጀነራል እስማኤል ቃኒ ለጥያቄ ተጠርተው ሊሆን እንደሚችል ወይም በቁጥጥር ስር ውለው ሊሆን እንደሚችል ግምታቸውን ያስቀምጣሉ። ወደ እስራኤል ሄደው ሊሆን ይችላል የሚለው ግምትም እንዳለ ሆኖ ማለት ነው። ይህ ሁኔታ ግን በሀገሪቱ ወታደራዊ ተዋረድ ውስጥ ከፍተኛ አለመተማመን እንዲፈጠር ነው ያደረገው። እነዚህ ውንጀላዎች በተመጣኝ እይታ ናቸው ባላንስ እናድርጋቸውና የቴህራን ባለስልጣናትና እስማኤል ቃኒ ደጋፊዎች ውንጀላውን የእስራኤል የስነልቦና ጦርነት ወይም ሳይኮሎጂካል ዋርፌር ሲሉ ይገልጹታል። እንደነሱ እምነት እስራኤል እንዲህ ያሉ ወሬዎችን የምታሰራጨው የኢራንን ወታደራዊ መዋቅር ከውስጥ ለማፈራረስና በአመራሩ መካከል መከፋፈል ለመፍጠር በማለም ነው። ጀነራል እስማኤል ቃኒ ከዚህ ቀደም በተደጋጋሚ መሰል ጥርጣሬዎች ቀርበውባቸው እንደነበርና ምርመራ ከተደረገባቸው በኋላ ከክሱ ነፃ መሆናቸው መረጋገጡ የምናውቀው ጉዳይ ነው። ይሁን እንጂ የአሁኑ ግጭት ካለው መጠነ ሰፊነትና የደረሰው ጉዳት ከፍተኛ ከመሆኑ አንጻር ውንጀላው አሁን ላይ ከቀድሞ ይበልጥ በከፍተኛ ደረጃ ትኩረት እንዲያገኝ አድርጎታል። በወታደራዊ ዓለም እኚህ 9 ነፍስ ያለው ሰው ዘማን ዊዝ 9 ላይቭስ ተብሎ የሚጠሩት ጀነራል በአንድ በኩል ለጠላቶች ተስፋ አስቆራጭ ናቸው፣ በሌላ በኩል ደግሞ ለቅርብ ወዳጆች ጥርጣሬን የሚዘሩ ናቸው። ጀነራል እስማኤል ቃኒ ይህንን ስያሜ ያተረፉት ባለፉት ጥቂት ዓመታት በተለይ ለአውሮፓውያኑ አቆጣጠር በ2024 እና በ2025 የታዩትን እጅግ አስከፊ የአየር ላይ ጥቃቶች በተደጋጋሚ በተአምር በመትረፋቸው ምክንያት ነው። ጀነራሉ ከፍተኛ ወታደራዊ አመራሮች የተገደሉባቸውን በርካታ ስብሰባዎች ጥቃቱ ሊፈጸም ጥቂት ደቂቃዎች ሲቀሩት ለቀው ይወጣሉ። በይፋ ሞታቸው በተደጋጋሚ ተዘግቧል። ግን እንደዛም ሆኖ በህይወት መገኘታቸው በርካቶችን የሚያስገርም ጉዳይ ሆኖ ቆይቷል። የዚህ መትረፍ ስልታዊ ገጽታ በተለይ ጎልቶ የታየው ይህ ያሁኑ በአሜሪካና በእስራኤል ኦፕሬሽን ኢፒክ ፊውሪና ኦፕሬሽን ሮሪንግ ላይን በመባል የሚታወቁት ኦፕሬሽኖች መጠነ
ሰፊ ጥቃት በተፈጸመበት ወቅት ግን ጥርጣሬዎች እንዲበረቱ አደረገ። በሊባኖስ የሂዝቦላ መሪ የነበሩት ሃሺም ሳይፈዲን በተገደሉበት ወቅት ቃኒ አብረው ነበሩ። በዛ ሰዓትም ተገድለው ነበር ተብሎ ይታመናል። በኋላ በቦታው እንዳልነበሩ ተረጋገጠ። በተመሳሳይ ሁኔታ በቴህራን የሚገኘው የኢራን አመራር ዋና መደበቂያ ባንከር ውስጥ እስራኤል በጀት ድብደባ ስትፈጽም ቃኒ ጥቃቱ ከመፈጸሙ ከ3 እስከ 5 ደቂቃዎች በፊት ቦታውን ለቀው መውጣታቸው ነው የተዘገበው። ይህ በትክክለኛ ደቂቃዎች የታጀበ የመትረፍ ታሪክ ግን ጀነራሉ የማይበገሩ ወይም ኢንቨንሲብል አስመስሏቸው ቢቆይም በኢራን የውስጥ ደህንነት ወይም ቢሮክራሲ ዘንድ ግን እንዴት ሊያውቁ ቻሉ የሚል ከባድ ጥያቄን አስነስቷል። ጀነራሉ ለነዚህ ጥርጣሬዎች የሚሰጡት ምላሽ ጥንቃቄ የተሞላበት ነው። ቃኒ ከዚህ ቀደም ለቀረቡባቸው ምርመራዎች በሰጡት ቃል ጥቃቶቹን የሚተርፉበት በከፍተኛ ወታደራዊ ጥንቃቄ የመገናኛ አውታሮችን ባለመጠቀምና በሚስጥራዊ የጉዞ ስልቶች እንደሆነ ነው የሚገልጹት። ይሁን እንጂ የእስራኤል ስለላ ድርጅት ወይም ሞሳድ ሆን ብሎ የጀነራሉን ምስል ከማይታወቁ ሰዎች ጋር ሲነጋገሩ የሚያሳዩ ፎቶግራፎችን መልቀቅና ቃኒ ሰላያችን አይደለም የሚሉ መግለጫዎችን በተደጋጋሚ መስጠቱ ሁኔታው ይበልጥ ውስብስብ አድርጎታል። ይህ 9 ነፍስ ያለው ሰው የመትረፍ ታሪኩ በአሁኑ ወቅት ጀነራሉ ከጠላት ጥይት እየታደገው ያለው ከእስራኤል ጎራ ስለሆነ ነው የሚል ጥርጣሬ እንዲያይልባቸው አድርጓል። በአሁኑ ወቅት በመካከለኛው ምስራቅ ለሚገኙ ወታደራዊ ተንታኞችና የስለላ ተቋማት ትልቁ እንቆቅልሽ ታዲያ የጀነራል እስማኤል ቃኒ ወቅታዊ ሁኔታ ነው። በቴህራን ላይ የተሰነዘረው መጠነ ሰፊ ጥቃትና የጠቅላይ መሪው ሞትን ተከትሎ የቅዱስ ጦር አዛዥ ከህዝብ እይታና ከመገናኛ ብዙሃን ተሰውረዋል። በሀገሪቱ ከፍተኛ አመራር ውስጥም ትልቅ ክፍተት መፈጠሩ አመላካች ጉዳይ ተደርጎ ተወስዷል። ምንም እንኳን የአረብ መገናኛ ብዙሃን ጀነራሉ በቁጥጥር ስር ውለዋል ወይም ተገድለዋል የሚል ዘገባዎችን በተደጋጋሚ ቢያሰራጩ፣ ከወደ እስራኤል ያሉ ምንጮች ደግሞ እስማኤል ቃኒ በሰላም ወደ እስራኤል ገብቷል የሚሉ መረጃዎች ቢያጋሩም የኢራን መንግስት ግን እስካሁን ድረስ ግልጽ የሆነ ማረጋገጫ ወይም ማስተባበያ ከመስጠት ተቆጥቦ ነው ያለው። ይህ ስትራቴጂያዊ ዝምታ በሀገሪቱ ወታደራዊ መዋቅር ውስጥ ያለውን አለመረጋጋትና የቀጣይ አመራር ሽግግር ፈተናን በግልጽ የሚያሳይ ነው። የኢራን እስላማዊ አብዮታዊ ጥበቃ ጦር ወይም IRGC የቃኒን ሁኔታ በሚስጥር መያዙ ለሁለት ስልታዊ ምክንያቶች ሊሆን እንደሚችል ይገመታል። አንደኛው ምርመራ ስር ከሆኑ ይህንን መግለጽ ወይ በአክሲስ ኦፍ ሬዚስታንስ አጋሮች ዘንድ ከፍተኛ ተስፋ መቁረጥና የሞራል ውድቀትን ሊያስከትል ስለሚችል ነው። በሌላ በኩል ደግሞ ጀነራሉ በህይወት ካሉና አዲስ ጥቃት እያዘጋጁ ከሆነ ዝምታው ጠላትን ለማደናገር እንደ ስልታዊ ድንገቴ ወይም ስትራቴጂክ አምቢጊቲ ጥቅም ላይ እየዋለ ሊሆን ይችላል። ይሁን እንጂ ቃኒ ከዚህ ቀደም መሰል ወሬዎች ሲሰራጩ በጥቂት ቀናት ውስጥ ብቅ ይሉ የነበረ ስለሆነ አሁን ረዘም ላለ ጊዜ ዝምታ ውስጥ መቆየታቸው ሁኔታው ምናልባት ከቀድሞ የተለየ መሆኑን አመላካች ተደርጎ ተወስዷል። በአጠቃላይ ግን የጀነራል እስማኤል ቃኒ ጣፈንታ የኢራን የውጭ ፖሊሲና ቀጠናዊ ተጽዕኖ ቀጣይነት ላይ ትልቅ ጥላን ያጠላው። ጀነራሉ በሰላይነት ተከሰው ከስልጣን ከተወገዱ ወይም እንደተባለው ተገድለው ታስረው ወይም ወደ እስራኤል አምርተው ከሆነ ይህ በኢራን የደህንነት ታሪክ ውስጥ ታይቶ የማይታወቅ ትልቅ ውድቀት ተደርጎ የሚወሰድ ጉዳይ ነው። የቅዱስ ጦርን ስልታዊ መዋቅርም ዳግም ለመገንባት ዓመታትን ሊወስድ የሚችል ይሆናል። በህይወት መኖራቸው ከተረጋገጠ ደግሞ የተነሳባቸው ጥርጣሬ በማጽዳት የአመራር ብቃታቸውን ዳግም ለማስመስከር ከፍተኛ ወታደራዊ እርምጃ እንዲወስዱ ጫና ይደረግባቸዋል። የቴህራን ዝምታ እስካልተሰበረ ድረስ የኚህ አዛዥ ታሪክ ባልተቋጨ ሚስጥርና በከፍተኛ ስጋት ውስጥ ሆኖ እንደቀጠለ ይቆያል ማለት ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን ይህን ብለን ታዲያ የዕለቱን የልዩ ጥንቅራችን እዚህ ላይ በመቋጨት እንሰናበታለን። የገበያ ሚዲያን የዩቲዩብ ገጽ ላይክ፣ ሼርና ሰብስክራይብ እንድታደርጉን በድጋሚ እየጋበዝኩኝ በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ እመኛለሁ። ሰላም። ከቅርብ ጊዜ ወዲህ የከተማችን አዲስ አበባ ድምቀት እየሆነች በመጣችው በሲኤምሲ መንደር ከ3 እስከ 6 ወራት የሚረከቡት የንግድ ሱቅ በ25 በመቶ ቅድመ ክፍያ እየሸጥን እንገኛለን። እነኚህ ሱቆች ዋጋቸው በካሬ ከ121 ሺህ ብር ጀምሮ ሲሆን ለጂምናዚየም፣ ለተለያዩ ጌም ዞኖች፣ ለቡቲክ፣ ለኢንሹራንስ እና ለሚፈልጉት የንግድና የቢሮ አገልግሎት መጠቀም ይችላሉ። በዙሪያው የተለያዩ መሰረተ ልማቶች በተሟሉበት አካባቢ የሚገኘውን ይህንን ትልቅ የገበያ አዳራሽ ስናቀርብሎ ለአጭር ጊዜ የሚቆይ ከ7 እስከ 20 በመቶ ልዩ ቅናሽ በማድረግ ነው። ከ25 ካሬ ጀምሮ በሚፈልጉት የካሬ መጠን ከአንደኛ እስከ 3ኛ የወለለ አማራጭ ሱቆችን የሚያገኙ ሲሆን አፓርትመንት ቤቶችንም በሲኤምሲ በአያትና በካዛንቺስ አካባቢዎች ያገኛሉ። ለተጨማሪ መረጃ በ0924 54 3401 አሊያም በ0922 54 2482 ይደውሉልን።